አቅማቸውን ችሎታቸውን እየገመገምን አብረን ቆይታ የምናደርገው ቆንጆ ቅዳሜ ከኛ ጋር ታሳልፋላችሁ። ሰላም የፋና ረፋድ ቤተሰቦች እንዴት ናችሁ? ቀደም ሲል አንድ ቪዲዮ እያያችሁ ነበረ። እኔ የፋና ላምሮት አስተዋዋቂ እንደመሆኔ መጠን ወደ መድረክ ከመውጣቴ በፊት ባያችሁት መልኩ ሜካፕ ተሰርቼ የተዘጋጀልኝን አልባስ ለብሼ ነው ወደ መድረክ የምቀርበው ማለት ነው። እኔ ብቻ ሳይሆን ሌሎች የስራ ባልደረቦቼ ማለት ነው። እንዳያችሁት ጎበዝ የሜካፕ ባለሙያ ያለችን ቲቲ ሜካፕ በጥንቃቄ ነው ሁልጊዜም ፊታችን ሜካፕ የምትሰራን ማለት ነው። ከስራ ውጪ ግን በራሴ በግል ጉዳዮች አንዳንድ ቦታ ሲሄድ በራሴ ሜካፕ እቀባለሁ። ያን ያህል የሜካፕ እውቀቱ የለኝም። ምን አይነት ማቴሪያሎች መጠቀም እንዳለብኝ ሜካፕ ከመቀባቴ በፊት ምን ማድረግ እንዳለብኝ ብዙም እውቀት ስለሌለኝ የተወሰነ ጉድለቶች እንዳሉብኝ ይሰማኛል። እሱ ይመስለኛል አሁን ላይ እንደምታዩት ፊቴ ላይ በቃ አንገቴ ድረስ ጥቁር ነጠብጣቦች፣ ሽፍታ፣ አለርጂ ይሁን ብጉር አልገባኝም። ግን አሁን እንደዚህ የሆነ ፊቴ በጣም እየተቸገርኩ ስለሆነ ይሄ የመጣው ከምንድን ነው? ሜካፕ ከመቀባቴ በፊት ምን ማድረግ አለብኝ? ከተቀባውስ በኋላ በምን አይነት መንገድ ነው ማስወገድ ያለብኝ? ለምን ይሄ ችግር የተፈጠረው የሚለውን ነገር ለምን የቆዳ ባለሙያ ጋር ሄጄ አልታይምና ምን ማድረግ እንዳለብኝ ምክር አልጠይቅም ብዬ አስቤያለሁ። ስለዚህ አብረን ወደ ባለሙያው እንሄድና የሚሰጠንን ምክር ምን ማድረግ አለብን የሚለውን ነገር አብረን እንመለከታለን። እንደምን አለሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? አረፍ በይ። እንዴት ነሽ? እግዚአብሔር ይመስገን አለን። ፊቴ ላይ እንግዲህ እንደምታየው ልክ ያልሆነ ነገር አለ። አለርጂ ይሁን ምን እንደሆነም አልገባኝም እና ስለ ቆዳዬ ጤንነት ማወቅ ፈልጌ ነው የመጣሁት። በጣም ጥሩ። እንግዲህ ቆዳችን መታወቂያችን ነው እንላለን። ብዙ ጊዜ ሰው በቆዳችን ነው የሚለየን። ብጉር እንኳን ትልቅ ብጉር ቢወጣብሽ ያቺ ብጉሯማ ነው ሰው ከሩቅ የሚለን። መታወቂያችን መለያችን ነው። ከዛ በተጨማሪ ደግሞ የውስጣችንን በሽታ ያሳያል ቆዳችን። የውስጥ በሽታ ማለት ለምሳሌ ከበድ ያለ በሽታ ያላቸው ሰዎች ኢቭን በሽታው ከመከሰቱ በፊት ቆዳችን ላይ ፊታችን ላይ ሊታይ ይችላል። አንዳንድ ምልክቶች አሉ። ከዛ በተጨማሪ የምንጠቀማቸው ሜካፖች፣ ኮስሜቲክሶች እንደዚሁ ፊታችንን ምን አይነት ጉዳት እንዳለበት ፀሐይ ውስጥ መዋልም ጨምሮ ማለት ነው እንደ ምልክት እንደ ማሳያ ስለሆነ ቆዳችን የማንነታችን መታያ ወይ መታወቂያ ነው ብለን እናምናለን። እንግዲህ እኔ በስራዬ ምክንያት ከስራዬም ውጪ ደግሞ በግልም የተለያዩ ፕሮግራሞች ሲኖሩብኝ ሜካፕ እጠቀማለሁ። እሱ ይመስለኛል በተለይ ደግሞ ከባለሙያ ውጪ ራሴ በመጠቀምበት ጊዜ ብዙም እውቀቱ የለኝም ምን ማድረግ እንዳለብኝ። ፋውንዴሽኑ መቀባቴና አምሬ መታየቴ ላይ ትኩረት ስለማደርግ ይመስለኛል እሱ ችግር ያመጣ ይመስለኛል። እኔ ግምት ነው እንግዲህ አላቅም። እሱ ይመስለኛል ነው እንግዲህ ምንድነው ሊሆንም ላይሆንም ይችላል። ግን ብዙ ጊዜ እነዚህ የምንጠቀማቸው ሜካፖች ቆዳችን ላይ ከፍተኛ የሆነ አሉታዊ ተጽዕኖ ያመጣሉ። ምንም ጥያቄ የለውም። እንዳልሽው ሰው ሜካፕ የሚጠቀመው ለብዙ ምክንያት ነው። አንዱ ፊታችን ላይ ያሉ ግድፈቶችን ወይ ደግሞ እንደ እንከን የምናያቸውን ነገሮች ለመሸፈን ነው። እንግዲህ ችግር በሱ ይምጣ አይምጣ አሁን ለይተን እናያለን። መጀመሪያ በውድስ ላምፕ እናየዋለን ምን አይነት ችግር እንዳለበት እንግዲህ የተወሰነ ነገሮችን ይነግረናል። ሁለተኛው በስኪን አናላይዘር ማሽን እናይሻለን። ይሄ ወደ ከ10 በላይ የሚሆኑ የፊታችን ችግሮች ለይቶ ይነግረናል። በተለይም ከውበት አንፃር ከቆዳ አይነት አንፃር ጥሩ አድርጎ ስለሚነግረን ሁለቱን ነገሮች እናደርጋለን። እንግዲህ በዚህኛው በግራ በኩል ያለውን ፊትሽን እያየሁ ነው ያለሁት አሁን። እዚህ ጋር እንደምናየው የቀሉ ነገሮች አሉ። ብጉር የሚመስል ሽፍታ አለ፣ የተቆጣ አለ። ከዛን ይሄ ሰፋ ያለ ፖር ወይ ቀዳዳ የቆዳ ቀዳዳ ይታያል። በፀሐይ የተጎዳ ጥቋቁር ነጠብጣብ ይታያል። የተወሰኑ ጠባሳዎች አሉ። ይሄንን በተመሳሳይ ሰዓት ወደ ውድስ ላምፕ እንቀይረውና እናያለን። ሁለት ነገሮችን እዚህ ጋር እናያለን። አንዱ ቅድም ያልኩት ጥቋቁር ነገሮች ይታያሉ። ከላይና ከውስጥ መሆኑን በዚህ እንለያለን ማዲያትን ጨምሮ። አንድ ጥቁረት ምን ያህል ወደ ውስጥ ያለ ነው ወይ ከላይ ያለ ነው። ሁለተኛ አይ ሆፕ ፊትሽን ወደ ጉንጭሽ አካባቢ አሁን ፊትሽን ታጥበሽ የመጣሽ ይመስለኛል። ታጥበሽ መተሻል አይደል? ነገር ግን ያለቀቀ ሜካፕ አለ በተለያየ ከለር
በቢጫ በኦሬንጅ ከለር አለ፣ እንደዚሁም ደግሞ በብሉ ከለር በሰማያዊ ከለር ይታየኛል። ይህ እንግዲህ ምን ያህል ፊትሽንም ታጥበሽም ቢሆን በትክክለኛ መንገድ እንዳለቀቀ ያሳየናል። ይህ ማለት ይሄ በረጅም ጊዜ ውስጥ የራሱ የሆነ ጉዳት አንቺ ላይ ያመጣል ማለት ነው። እስቲ በዚህ ታጥበሻል የተሰራሽው እንግዲህ አራት ቀን በፊት ነው ሜካፕ ሰርቼ የነበረው። በደንብ አጽድቻለሁ ብዬ እንግዲህ ከሜካፑ ከተሰራው ቀን በኋላ እንኳን ምን ያህል ቀኖች አሉ እኔ ንጹህ ፊት ይዣለሁ ብዬ ነው የመጣሁት። ግን እስቲ ነው ውስጡ ሜካፕ እንዳለ ነው የተነገረኝ። በቆዳዎች ቀዳዳ መሀል ይሄ ደግሞ ከባድ ነው። ምን ማድረግ እንዳለብን ዛሬ ያው እሱንም ትነግረናለህ አይደል? ከሜካፕ በኋላ በትክክል አሁን ፊትሽን ካየን በኋላ በዚህኛው ማሽን መደንገጥ አያስፈልግም። አብዛኛው እንግዲህ ጉዳቱን እንዳልሽው በኋላ አንድ በአንድ እያነሳን ማውራት እንችላለን። ቶሎ ቶሎ ከመቀባቱም ከምኑም በላይ በጣም ጎጂ ተብሎ የሚታሰበው ከፊታችን ጋር አብሮ ማሄድ እና ለፊታችን አደገኛ የሆኑ ሜካፖችን፣ ፋውንዴሽኖችን፣ ኮንሲለር፣ ሌሎችም ተመሳሳይ ነገሮችን መጠቀም ነው በጣም አደገኛ የሚያደርገው። ፊትሽን እና እንመለሳለን። ይሄኛው ምንድን ነው? ስኪን አናላይዘር ሙሉ በሙሉ ለማየት ማለት ነው። ወዛም ቆዳ ነው ያለሽ። እንደዚሁም ደግሞ ነገር ግን ወዛም ቢሆንም ቅባት ቢኖረውም ይሄ ሞይስቸር የለውም። ሁለቱ ነገሮች አይገናኙም። ሞይስቸር በዋነኝነት በውሃና በአንዳንድ ቆዳችን ውስጥ ባሉ ፕሮቲኖች የሚመጣ ነገር ነው። ወዝ ደግሞ ይሄ ብጉርን የሚያመጣ ከረጢት አለ አይደል? በሱ ምክንያት ቅባት ለፊታችን እንዲኖረን ሁለቱም አስፈላጊ ናቸው። ፊታችን እንዳያረጅ ያደርጉልናል። አንዳንዶቹን እንግዲህ ማየት እንችላለን። ፊትሽ ወዛም ነው ብዬሻለሁ። ሴንሲቲቭ ነው፣ ቁጡ ነው ፊትሽ። እንግዲህ ቁጡነቱ ከምን እንደመጣ እያወራን ማየት እንችላለን። ለጥቁረት የተጋለጠ ነው፣ ፒግመንትን ማለት ሲሆን ሪንክልድ ነው። 59% ፊትሽ የመሸብሸብ ባህሪን ያሳያል። ይሄ ከእድሜሽ ጋር ሂድ እናያለን ማለት ነው። እዚህ ጋር እንደምናየው አንድ ትልቅ የኮስሜቲክስ አብዝቶ የመጠቀም ችግር ምንድን ነው? የቆዳችንን ቀዳዳ ወይ ይደፍነዋል ወይ ደግሞ ሰፊ ያደርገዋል። ሲደፍን ብጉር ይሆናል። ብዙ ጊዜ ብዙ ሰው የሚቸገረው ምንድን ነው? ማንኛውንም ፋውንዴሽን ኦር ኮስሜቲክስ አይነት ይቀባና ልክ ከተቀባ በኋላ በቀናት ውስጥ ሽፍ የሚል እንደ ብጉር የማያጣ ንጹህ ያልሆነ ፊት ያገኛል። ሁለተኛ አሁን ከእድሜሽ ጋር ፈጽሞ የማይሄድ ነገር እዚህ ጋር ብናይ ከእድሜሽ 5-6 ዓመትን በላይ በዛ እድሜ የምንጠብቀውን ማለት ነው ፊትሽ ላይ እዚች ጋር ማየት እንችላለን። የቆዳሽ ቀዳዳ በጣም ሰፍቷል። አንዱ ችግር ምንድን ነው? ሜካፕ ስናበዛ ቀዳዳው የማይደፈንባቸው ሰዎች ላይ ደግሞ ቀዳዳ ውስጥ ሂዶ ክሎግድ ይሆንና የቆዳችንን ፖር ቀዳዳ የማስፋት ባህሪ ያለው ቆይቶ እንግዲህ ይህ ነው ችግር እየሆነ የሚሄደው ማለት ነው። ቆይቶ በዛው መስመር፣ በዛው መሸብሸብ፣ በዛው ፊት መውደቅ ይመጣል ማለት ነው። አንዱ ረጅም ጊዜ ኮስሜቲክስን ስንጠቀም የሚያሰጋን የቀዳዳ መደፈን ብቻ ሳይሆን የቆዳ ቀዳዳ መስፋትም ጭምር ነው ማለት ነው። አሁን አንቺ ላይ አንድ እሱን እናያለን። ከዛ ውጪ መሸብሸቡ ቅድም ያልኩሽ ከእድሜሽ ጋር አብሮ የሚሄድ ነገር ስለሆነ ብዙም እዛ ላይ ትኩረት አያስፈልገንም። ጥቁረት አለሽ። ይሄ ብዙ ጊዜ ከፀሐይ የሚመጣ መጥቆር ሊሆን ይችላል፣ ወይ ደግሞ በተፈጥሮም አንዳንድ ሰዎች ላይ እንደዚህ አይነት ጥቁረት ሊኖር ይችላል። ደስ የሚለው የፀሐይ ጉዳት የለሽም። 25 ዓመት እድሜ ላይ የምንጠብቀው አይነት የፀሐይ ጉዳት ነው ያለሽ። እንግዲህ ብዙ ጊዜ ቢሮ ስለምትሰሪ ሊሆን ይችላል። በነገራችን ላይ ሜካፕ በተለይ የፀሐይ መከላከልን አቅም እንዲኖረው ተደርጎ የተሰሩ ሜካፖች ፀሐይንን ስለሚከላከሉልን አንዱ ጥቅም እሱ ነው። በነገራችን ላይ ጉዳቱን ብቻ አናወራም፣ ጥቅሙም አንዱ እሱ ነው። ሜካፕን አብዘውትሮ መጠቀም ፊታችን የተለያየ ከለር እንዲኖረው ያደርጋል። ያ ማለት የሆነ ቦታ ጥቁር፣ የሆነ ቦታ ነጣ፣ የሆነ እንደዚህ ታገኛለሽ። ዥንጉርጉር አይነት እሱ ጥሩ አማርኛ እሱ ነው። እና እዚህ ጋር እንደምናየው ጉንጭሽ ላይ አሁን እዚህ ጋር በምናይበት ጊዜ ዥንጉርጉር ያለ ነገር እናገኛለን ማለት ነው። ቅድም የነገርኩሽ በጣም ፊትሽ ወዛ አለው። ወዛም ፊት ነው በተፈጥሮ። እንግዲህ ሜካፕ አጠቃቀም ከዛ ነው የሚጀምረው። ቆዳችንን በመለየት ለቆዳችን ተገቢ የሆነ ቅባት መጠቀም ነው ማለት ነው። ሰው እነዚህ ነገሮች በዚህ በአናላይዘሩ ላይ ማየት እንችላለን። ከዚህ ሁሉ ነገር ውስጥ በጣም የተመቸኝ ነገር ዶክተር የ25 ዓመት ፊት መኖሩ ቀላል ነገር አለ። እድሜን አልናገርም፣ ግን የዛው አካባቢ ነኝ። እድሜሽ ቀነስ እንደሚል በዚሁ ብዙ
አመት መቆየት ይችላል ማለት ነው ይሄን ፊት ይዤና እውነት ነው በጣም ነው የገረመኝ አሁን ማለት ስናየው ፊቴ እኔም ፊልም ማድረገው ነገር አለ ጅንጉርጉር ነው ግንባሬ ጋር ጥቁር ነው እዚህ ነጠብጣቦቹ ምናምን የበለጠ ግን እዚህ ጋር ሳየው ምን ያህል ጉዳት ላይ እንደሆነ እየተረዳው ይመስለኛልና በተለይ ሜካፕ ከመጠቀማችን በፊት ምን አይነት ጥንቃቄዎች ነው ማድረግ ያለብን የፊታችን አይነት መለየት አለብን ቆዳችን ምን አይነት ነው ሚለው መለየት አለብን እቃው ኦሪጂናል ነው ወይ ትክክለኛ ነው ወይ እንግዲህ ኦሪጂናል ሲባል ግዴታ ብራንድ መሆን የለበትም ቢያንስ በይሄ ተቆጣጣሪ አካል ታውቆ ሀገር ውስጥ የገባ ጎጂ ኬሚካሎች የሌሉት እነ ፓራቢንስ እነ ሜርኩሪ እነ ሃይድሮ ያልተፈቀዱ ነገሮች አሉ እነሱን ነገሮች እንደሌለው ብዙ ጊዜ እንዳልኩሽ ኢንግሪዲየንቱን አናነብም ዝም ብለን በሰው በሰማነው ወይ በኢንተርኔት ባየነው ነው የሚሆነው ግን ቢቻል በባለሙያ መታየት ማንኛውም በዚህ ጥሩ ልምድ ያለው ባለሙያ ኤኒ ኮስሜቲክስ ላይ ኤስቴቲክስ ላይ ያለ ሰው በሱ መታየቱ ጥሩ ነው ብያምናለሁ ከዛ ውጪ ግን ከመጠቀማችን በፊት ማድረግ ያለብን ነገሮች አሉ ለምሳሌ ከፊታችን ላይ ያለውን እንትን ቆሻሻ በስርዓት ማንሳት አለብን ያም የሚሆንበት ምክንያት ምንድነው ቆሻሻው ባለበት ብናደርግ ሪአክት ሊያደርግ ይችላል ኬሚካል ነው እየጨመርንበት ያለ ነው ከዛ ውጪ ማራስ ወይ ሞይስቸራይዝ ማድረግ አለብን ሞይስቸራይዝ ካላደረግን አሁንም ተመልሶ ያ በቀጥታ የደረቀ ቆዳ ላይ ስለሚሆንብን ያ የደረቀ ቆዳ ላይ ደግሞ ስንቀባ ሞር ድርቀትን ሊያመጣ ይችላል በደረገ ቁጥር ቆዳችን እያረጀ ይሄዳል ለዚህ ማራስ ያስፈልጋል ከዛ ፕራይም ማድረጊያዎች አሉ ከሜካፑ በፊት እነሱን በትክክል ማድረግ አለበት አንድ ሜካፕ ተቀብተን ምን ያህል ሰዓት ነው ፊታችን ላይ መቆየት ያለበት አንዳንዶች ቢያድርም ችግር የለም የሚሉም አሉ እንደዚህ አይነት አስተያየቶች ስለማይ ነውና የሚመከረው እንዴት ነው ይሄ እጅግ አስፈላጊ ጥያቄ ነው በተለይ ሜካፕ ለሚጠቀም ሰው ምን መሰለሽ ሜካፕ እንደየአይነቱ እንደምትጠቀሚ ሜካፕ አይነት እንደ ቆዳሽ አይነት ይወሰናል እና እንዳለሽበት ኢንቫይሮንመንት አሁን ብርሃን ያለበት ሙቀት ያለበት እንዳልሹ ማለት ነው ከ4 ሰዓት እስከ 12 ሰዓት ባይበልጥ ይመከራል በአጠቃላይ እኔ ከራቀም በፊት ነው የተቀባውት ሜካፕ ብያለሁ ግን ቆዳዬ ላይ እስካሁን ባለው ክፍተት ቀዳዳዎች ውስጥ ሜካፕ እንዳለ እየነገርከኝ ነበርና ስለዚህ አንድ ሜካፕ ተቀብተን ከቆየን በኋላ በምን አይነት መንገድ ነው ማስወገድ ያለብን እሱም ሌላው በጣም አስፈላጊ ነገር ነው እንግዲህ ምንድነው እንዳነሳ ነው አሁን ማታ ላይ ደብል ክሊንሰር የሚባል ነገር አለ አንዴ ብቻ ታጥበሽውላ አይለቅም መጀመሪያ እነዚህ ሚስለርስ የሚባሉ ወይ ደግሞ ባል የሚባሉ ነገሮች አሉ እነዛን መጀመሪያ ይሄ ያቀልጧል የተቀባነውን ኮስሜቲክ ያቀልጥልናል መጀመሪያ እሱን መቀባት ግድ ይላል ሁለተኛ እጅግ ፊት የማያስቆጣ ጥሩ የሆነ ክሊንሰር ወር ማጽጃ ያስፈልገናል ከዛ በሱ ማስለቀቅ አለብን ይሄንን ሂደት ካልተከተልን ምንም ጥቅም የለውም ማለት ነው አሁን የኔ ፊት ያለበት ደረጃ አለ በተመሳሳይ ደግሞ እንደዚህ ከሜካፕ ጋር ተያይዞ ጉዳት የደረሰባቸው ፊቶች እንዴት ነው ወደ ቀደመ ነገራቸው ወደ ተፈጥሯዊ ቆዳ ይዘት መመለስ የምንችለው ምን አይነት ነገሮችን ማድረግ አለብን በተለይ ደግሞ አንዳንድ ጊዜ ይሄ ተፈጥሯዊ በሆኑ መንገዶች ቢሆን ምክንያቱም ሁላችንም ያው ያለውን ነገር ከገቢም ከዋጋም አንፃር አፎርድ ላናረግ እንችልና አይ ይሄንን ማድረግ ስለማንችል ብለን እንተወዋለን ግን ደግሞ ለሁሉም ነገር ተፈጥሯዊ መድኃኒቶች ይኖራሉ ብዬ አስባለሁ ትሪት የምናረግበት መንገድ ተፈጥሯዊ ነገሮችን መምረጥ ጥሩ ነው የመጀመሪያው ግን አሁንም የቆዳችንን አይነት መለየት ግድ ይላል ከሱ ነው የምንጀምረው ከዚያን ለወዛም ቆዳ ሲሆን ምን ማድረግ አለብን ለምሳሌ ፊታችን እንዳያረጅ ለማድረግ ቤት ውስጥ የምንጠቀማቸው እንደ ሙዝ አይነት ፓፓያ አይነት ነገሮች አሉ ቤት ውስጥ ለደረቅ ቆዳም እንደዚህ በተመሳሳይ ቤት ውስጥ አቮካዶን ጨምሮ የምንቀባቸው እንደ ፌስ ማስክ ያደረግን የምንቀባቸው ነገሮች አሉ ምንድነው አሎቬራ እነዚህ ነገሮች ሬት ማለት ነው እነዚህ መጠቀም እንችላለን ለወዛም ቆዳ ወተትን ጨምሮ ቤት ውስጥ የሚዘጋጁ ስክራቦችን ጨምሮ ከአጃ ምናምን አሁን ስክራብ ማዘጋጀት ይቻላል መታጠቢያ በቃ ተፈጥሯዊ ነው ሳሙና አይደለም ኬሚካል የለውም እነዚህ ነገሮች ማድረግ እንችላለን ማር መጠቀም እንችላለን ይሄ ግን ፊታችን ተፈጥሯዊ ነገሩን ይዞ እንዲቀጥል ለማድረግ ጥቅም ስለዚህ መጨረሻ ላይ እንግዲህ የኔን ቆዳ መነሻ አድርገን እኔ አሁን ፊቴ ላይ ቅድም ያነሳህ ነበር ሽፍታም አለው ብዙ ነገሮች አሉ ስለዚህ ምንድነው የኔ ህክምና የሚሆነው በምን አይነት መንገድ ነው ወደ ቀደመ ጤናማ ቆዳ ፊቴ መመለስ ይችላል ከእድሜ ጋር ነው ዋናው ነገር መታሰብ ያለበት ለዚህ ከእድሜ ጋር ስናስብ ለምሳሌ በ30 አመትሽ ወይ ደግሞ በ40 አመትሽ ወይ በ50 አመትሽ ብጉር አንጠብቅም በጣም ይሄ ሽፍታ የሚመጣው ሞር ከሆርሞንም ሊሆን ይችላል ወይ ደግሞ ከምንጠቀመው ሜካፕ ሊሆን ይችላል የምትታጠቢበትን የምትቀቢ ሞይስቸራይዘር የፀሐይ መከላከያ ሁሉን ነገር ከፊትሽ አይነት ጋር መሄድ ማድረግ አለብን ሁለተኛው ጥቁረት ነው
አልፎ አልፎ ብላክ ዶቶች አሉ ኦር ዳርክ ስፖቶች አሉ። እነዚህን ስፖቶች በተቻለ መጠን ፊትን በማይጎዳ መልኩ ማጥፋት ነው። በሚቀባ ነገር ሊሆን ይችላል፣ እንደዚሁም በሌዘር ሊሆን ይችላል። እነዚህን ማጽዳት አለብን። ሌላው ፌቲሽ ሴንሲቲቭ ነው ብሎናል ቅድም። ፌቲሽ ቁጡ ነው የሚመስለኝ። እንግዲህ ቅድም ያየናቸው ብዙ ዴብሪሶች አሉ የሜካፑ እና ከሱ አንፃር ስለሆነ እሱን እናርቅና ትንሽ ሴንሲቲቭ እንዳይሆን መድኃኒት እንሰጥሻለን ማለት ነው። ቆንጆ ቆይታ ነበረን። ጥሩ መረጃ አንስተህልኛል ዶክተር። እንግዲህ የሆነ ቀን ሕክምናዬን ጨርሼ ደግሞ እንዴት ነው ውጤቱ የሚለውን አብረን እናያለን። ግን ስለነበረን ቆይታ በጣም ነው የምናመሰግነው ዶክተር። ተመልሼ እመጣለሁ። እሺ ዶክተር ቴንክ ዩ በጣም